ሶላ ስክሪፕቹራ ስትል 66ቱ ብቻ ነው እያልክ ያለው አይደል? አዎ እሺ ሁለተኛ ጢሞቴዎስ 3:16 የእግዚአብሔር መንፈስ ያለባቸው መጽሐፍት ይላል። 66ቱ እያለ ነው በሚገባ። እስቲ ማስረጃ ነው ጠየቀኝ። ስለ ሶላ ስክሪፕት ስለ 66ቱ ብቻ እዛ ክፍል ላይ ሁለተኛ ጢሞቴዎስ 3:16 ላይ 66ቱን ለመጥቀሱ ማስረጃ ወይም 66ቱን እያለ እንደሆነ ማስረጃ ስጠኝ። ስለ መጽሐፍ ቅዱስ ቀኖና ስናወራ እኮ ነው እሱን። አሁን እኮ አንተ ስለ ሶላ ስክሪፕቹራ እና ስለ ቀኖና አንድ ላይ ለምን ሶላ ስክሪፕቹራ ስትል እኮ 66ቱ ብቻ እያልን ነው አልከኝ። ነው ስለ ቀኖና አይደለም። እኔ እያወራሁ ያለሁት ስለ አጠቃላይ ስለ ይዘቱ ነው። ቆይ ሶላ ስክሪፕቹራ ስትል 66ቱ እያልክ አይደለም? እሱ ስለ ቀኖና ነው። ስለ ቀኖና ስናወራ ነው ስለዛ ማንሳት የተጻፈ ከ66ቱ ውጭ አለ የምታምነው አንተ? እኔ ማምነው የለም። ግን አንተ አሁን ስለ ቀኖና አይደለም እኔ እያወራሁ ያለው ክሩ አንዴ የተጻፈ ስትል 66ቱ ብቻ ብለህ ነው የምታምነው። ከዛን የተጻፈ ብቻም ስትል ከ66ቱ ውጭ አለ ብለህ አታምንም። ስለ 66ቱ እያወራህ ነው ማለት ነው። ያ ክፍል ሲጀመር አንተ የምትለውን ሐሳብ አልያዘም። ግን ደግሞ 66ቱን ይጠቅሳሉ ወይም ስለ 66ቱ ያወራሉ ይስል አዎ ስላልከኝ እሱን እስቲ ማስረጃ እንጣን ያልኩ ስጠኝ ማስረጃ። እኔ ደግሞ እሱን ቀኖና ስናወራ ነው የምናወራው። አሁን ስለ መጽሐፍ ስለዚህ ስለ ሶላ ስክሪፕቹራ ነው አሁን አይደለ ያነሳው። መጽሐፍ ቅዱስ ብቻ የሚለው ላይ ስላነሳ በዚሁ ዙሪያ ላይ እናወራ እንጂ ስለ 66 ተማሪያን ስለ 73 ማውራት የለብንም። ወይ እንዴት ነው የምትሰማው? መጽሐፍ ቅዱስ ስትል 66ቱ እያልክ ነው። የተጻፈ ብቻም ስትል ወይም ሶላ ስክሪፕቹራ ስትል ስለ 66ቱ እያወራህ ነው። ስለዚህ ያ ኮንትሮል አድርጉት። እሺ ያ ክፍል 66ቱን የሚጠቅስ ነው ወይ ስለ አዎ አልከኝ። ማስረጃ ስለ ደግሞ አይ ስለ ቀኖና እያልክ ወደዛ ወደዚህ ማለትን ጀምረሃል። ኖ ወደዛ ወደዚህ ማለት ሳይሆን ስለ ኢንስፓይሬሽን ኦፍ ጋድ በእግዚአብሔር እስትንፋስ የተጻፉ ስለ መጽሐፍቶች ነው እንጂ ስለ ቀኖናው ስለ ቁጥር አይደለም እዚህ እያወራው ያለው። እኔ ደግሞ ያልኩት ሶላ ስክሪፕቹራ ስንል ስለ ቀኖና እያወራን አይደለም። እዚህ ጋር እያወራን ያለ ነው እኔ ነው አላልኩም ስለሆነ መጽሐፍ ነው ያልኩ ያለው። አንዴ እኔ ስለ ቀኖና እያወራችሁ ነው አላልኩም። እኔ ያልኩ በእግዚአብሔር መንፈስ የተጻፉ መጽሐፍት ይጠቅማሉ ነው የሚለው አይደለ? ይሄንን ለሶላ ስክሪፕቹራ ስትጠቅስ ስለ 66ቱ እያወራህ ነው ወይ አልኩ። እያወራ ነው ወይ ጥቅሱ አልኩ። አዎ አልከኝ። ምክንያቱም ይሄን ለምንድን ነው የጠየቅኩ? ሶላ ስክሪፕቹራ ማለት የተጻፈ ብቻ ማለት ነው። የተጻፈ ደግሞ ለእናንተ 66ቱ ብቻ ነው፣ መጽሐፍ ቅዱስ ማለት ነው። ስለዚህ ስለ 66ቱ ያወራል ወይ ብዬ ስለ እምነትን የጠየቅኩ ስለምታምንበት ማለት ነው። ማስረጃ ማቅረብ ስለማትችል አሁን ምን እያደረክ ነው? አይ እሱ እኮ ቀኖና ነው ብለህ ዞር ለማድረግ እያሰብክ ነው። ችግር የለውም። እዛው ጋር አንድ ጥያቄ ያቀርብልሃለሁ፣ አንድ ነገር ላይ መቆየት ስለማይጠበቅብን ማለት ነው። እሺ ያ ክፍል የተጻፈ ብቻ ይላል ነው ያልከኝ አይደለ? ወይም ሶላ ስክሪፕቹራ ይላል እያልከኝ ነው አይደል? ስለ መጽሐፍ ቅዱስ አውቶሪቲ እያወራ ያለው ስለ መጽሐፍ ቅዱስ ስልጣኔ ሶላ ስክሪፕቹራ አውቶሪቲን ነው የሚናገረው ወይንስ ደግሞ ብቻ መጽሐፍ ቅዱስ ብቻ ነው የሚለው? ስለ አውቶሪቲ እና ስለ መጽሐፍ ቅዱስ ብቻ ሁለቱም አንድ ላይ አጣምሮ ነው የያዘው። እሺ ጳውሎስ በተሰሎንቄ መልእክቱ ላይ እንደዚህ ይናገራል። አንዴ እሺ እንደዚህ ይላል ሁለተኛ ተሰሎንቄ ላይ እንግዲህ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ ይላል። በቃላችንና በመልእክታችን ያለው ምንና ምንን ነው? አንተ ነህ እሱ ማቅረብ ያለብህ። በመልእክታችን የመጣ ማለት ያልተጻፈ ካስተማረው የምታስተዋውሰው ከሆነ አሁን እኛ እየተጠቀምን ያለው ካለ ስለእናንተ አይደለም የጠየቅኩ። አንተ ምን ተጠቅመሃል ሳይሆን በቃላችንም ቢሆን ወይም በመልእክታችን ይላል ጳውሎስ። ምን እያለ ነው? በቃላችንና በመልእክታችን ሲል ምን እያለ ነው የጠየቅኩ።
ኦኬ እሱ እኮ እዛ በፊት ለፊቱ ላሉ ሰዎች ነው ያለው፣ ግን እኔ ለእነማን ነው የተላለፈው አልጠየቅኩም። እኔ እሱን ለእነማን ነው የሚል ጥያቄ ስጠይቅ ፊት ለፊት ላሉት ነው ከጀርባ ላሉት ነው ብለህ መመለስ ትችላለህ። በቃላችንና በመልእክታችን ሲል ምንና ምንን እያለ ነው ነው የጠየቅኩ። እሱ በጽሁፍና በአስተምሮ በኦራል በሆነ ወይ እያስተላለፈ ያለ መልእክት ነው። የተጻፈና ያልተጻፈ ማለት ነው። አዎ በቃላችንና በመልእክታችን የሚለው እሱ ነው። ልክ በትክክል የተጻፈና ያልተጻፈውንም ያዙ አለ አይደለ? አዎ ግን በፊት ለፊት ላላቸው ሰዎችን ነው እያለ አይቶ የት ያሉ ሰዎች ነው አልጠየቅኩም። አይሰማም። ለእነማን ነው የሚል ጥያቄ አልጠየቅኩም። በቃላችንም ቢሆን ወይም በመልእክታችን ሲል የተጻፈም ያልተጻፈም ያዙ እያለ ነው አልከኝ። እሺ ጢሞቴዎስ መልእክቱ ላይ የተጻፈ ብቻ ያዙ ብሎ እዚህ ጋር ግን በቃልም ያለውን ያዙ ካለ ይጋጫል አይጋጭም? በአንተ ትርጉም መሰረት ለትውልድ የሚተላለፈው የተጻፈ ነው እንጂ ያልተጻፈው ለትውልድ ስለማይተላለፍ እሱ በሰዓቱ ለነበሩ ሰዎች ነው። እዛ ተሰሎንቄ ላይ እያወራ ያልተጻፈ ለትውልድ አይተላለፍም። አሁን ለትምህርታችንና ለፕራክቲሳችን የሚሆነው ያልተጻፈ ምን አይደለም። ቆይ መስፈርት አታስቀምጥ። ለትምህርት የሚሆን ለእንትን የሚሆን እያልክ መስፈርት አታስቀምጥ። ያልተጻፈ ግን ለትውልድ ይተላለፋል ወይስ አይተላለፍም ነው ጥያቄው። ቢተላለፍም እየተሸራረፈ በመንገዱ ስለሚጠፋው ወይም ሌሎች ማጠየቅ ስለመሸራረፍ የጠየኩ ይተላለፋል ወይስ አይተላለፍም ነው። ይተላለፋል ወይስ አይተላለፍም? ቢተላለፍም ትክክለኛ ሜሴጁን ኬር አያደርግም፣ አይሸከምም። ማን ያለ? አዎ ትውልድ ወደ ትውልድ እየተላለፈ ቋንቋ ብዙ ነገሮች ስለሚያጠፋባቸው እሱ ያንተ ግንዛቤ ነው ወዳጄ። አሁን እሱ ያንተን መረዳት ለራስ ያዘውና ይጋጫል ወይስ አይጋጭ የሚለውን ብቻ መልስልኝ። በታይም እና በሲቹዌሽን ነው እኔ የሚመልስልህ ይህን ጥያቄ። ይጋጫል ወይስ አይጋጭም? በፍጹም አይጋጭም። ካልተጋጨ መጽሐፍ ቅዱስ ብቻ ወይም የተጻፈ ብቻ ብለህ የጠቀስከው ጥቅስ ጳውሎስ ነው የጻፈው፣ ተሰሎንቄንም ጳውሎስ ነው የጻፈው። ጳውሎስ ተሰሎንቄ ላይ በቃል ያለውንም ያዙ ብሎ ለምንድን ነው ጢሞቴዎስ ላይ በጽሁፍ ያለውን ብቻ ያዙ የሚለው? አንተ ምን አለ አሁን በቃላችሁ ያዙ በተሰሎንቄ ላይ እንደዛ የተባለው መረጃ አለ? አንተ በቃል ያዝከው? አንተ እኮ አልከኝ በቃላችን ያለውን ያዙ ብሏል አልከኝ። አንተ ያልከኝ እሱ እኮ በአካል እያስተማረ ላላቸው በቤተ ክርስቲያን እያስተማራቸው ላላቸው ሰዎች ነው ይህ መልእክት ያስተላለፈው እንጂ ለእኛ አሁን ለጀኔሬሽን አይደለም ነው እያልኩ ያለሁት። ኦኬ በቃላችን ያለውን ያዙ ሲል አሁን ላለ ነው አይጠቅምም ነው? ምን አለ እስቲ ታመጣለህ? ከዛ አንድ የተላለፈው በቃል ይጠቅማል ወይስ አይጠቅምም? ኖ አንተ እዛ ያለ ሲቹዌሽን ላይ ታምጣ። ለምን እኔን ትጠይቀኛለህ? የአንተን እምነት እኮ እያወራን ያለ ነው። የአንተ እምነት ሲወራ ለምንድን ነው እሱ እኔን የምትጠይቀኝ ነው? የአንተ እምነት በራሱ መቆም አይችልም። በሚገባ ይቆማል። ቆሞ እኮ ነው። በቃ የሚቆም ከሆነ የራስን ብቻ መመለስ ነው። ለምን ወደ እኔ ትታከካለህ? ይጠቅማል ወይስ አይጠቅምም ነው ያልከኝ? ይጠቅማል፣ ግን የሚጠቅመው ቆይ አደታዊ ላለ ሰው ነው እያልኩ ያለሁት። ምን ማለት ነው? አጠገብ ላለ ሰው ነው የሚጠቅመው ማለት? በቃላችንና በመልእክታችን ያስተማርናቸው እንድትይዙ የተባሉት እዛው ፊት ለፊት ላላቸው ሰዎች ነው እንጂ በቃል ተላልፎ እስካሁን ለእኛ ይሄ ነው የሚባል ነገር ስለሌለ እኔ አሁን መጽሐፉ ይጋጫል አልልም፣ ግን ችግር የለም እዛው ላሉ ሰዎች የተላለፈ ከሆነ ነው የሚለኝ። እሺ ለምሳሌ መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚለውን ወይንም ደግሞ እሺ የመጽሐፍ ቅዱስ ጸሐፊያንን እናንሳና ዮሐንስ ወንጌልን የጌታ ሐዋርያ መጽሐፉ ይጠቅመናል አይደል? የሆነ ኖስቲክ መናፍቅ ወይም ሌላ ጽፎት ቢሆን የጻፏቸውም ነበሩ። እንደምታውቀው ከሆነ ኖስቲክ የሚባሉ መናፍቃኖች ከ40 በላይ ወንጌላትን የማርያም የቶማስ ምናምን እያሉ ይጽፉ ነበረ፣ ተመሳሳይ አድርገው ማለት ነው። የጌታ ሐዋርያት መጽሐፋቸው ይጠቅመናል አይጠቅመንም? ለኛ ይጠቅመናል። እሺ የጌታ ሐዋርያት መጽሐፋቸው ለኛ የሚጠቅመን ከሆነ ይህን የሚጠቅመንን
የጌታ ሐዋርያት መጽሐፋቸውን የሚጠቅመንን በጽሁፍ ነው ወይንስ ደግሞ በትራዲሽን ነው የምናገኘው? የወንጌላት ጸሐፊን ለምሳሌ ዮሐንስ ወንጌል ጸሐፊን የምናገኘው መጽሐፍ ቅዱስ ላይ ተጽፎ ነው ወይንስ ደግሞ በአባቶችና በቤተክርስቲያን ታሪክ ነው የምናገኘው? አንዳንድ ቦታ ይህ መጽሐፍ ጻፊ ይላል፣ አንዳንድ ቦታ ኤግዛክትሊ የማይጠቅሳቸውም አለ። እስቲ ዮሐንስ እንደጻፈ የሚያሳየውን አሳይ። ዮሐንስ እንደጻፈ የሚያሳየውን አሳይ። ማን እንደጻፈ እሱን እኔ እንትን የለም። ቆይ እስቲ ለሌለሽ ታይም ስታይ እልኝ በቃ እሺ። እስከዛን እሱ የጠቀሰውን ጥቅስ እንትን ልበልና ለወንድሞች ይለቃል። እሺ እሱ የጠቀሰው ጥቅስ እንደዚህ ይላል፣ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል እንጂ ብቻ አይልም። ሶላ ስክሪፕቹራን አይሸከምም ይሄ ጥቅስ። የለም እንደዛ የሚል ሐሳብ ማለት ነው። ምንድን ነው የሚለው? ሰው ፍጹም ሆኖ በበጎ ስራ የሚጸና በሕይወቱ ክርስቶስን ለመምሰል የሚተጋ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍ ቢያነብ በሕይወት ቢኖረው ይጠቀማል ወይም ይጠቅመዋል ነው የሚለው። መጽሐፍ ቅዱስ ብቻ አይልም። እንደውም የሚል ሐሳብ የለው፣ እንደዛ የሚል ሐሳብ የለው። ፕላስ ደግሞ ለቀደሙት ክርስቲያን ጠቅሞ ለእኛ የማይጠቅም ነገር የለም። በደንብ አድርጋችሁ ስሙ። ለቀደሙት ክርስቲያኖች ጠቅሞ ለእኛ ግን የማይጠቅም የሚባል ነገር የለም። የቀደሙ ክርስቲያኖችም የሚማሩት ክርስትናን ነው፣ እነርሱ የተቀበሉትን ክርስትና ነው እኛም የምንቀበለው። ፕላስ ለምሳሌ ዮሐንስ ጳውሎስም ሲያስተምሩ ጽሁፍ ይዘው ጽሁፍ እያነበቡ አልነበር የሚያስተምሯቸው የነበሩ የአዲስ ኪዳን መጽሐፍትን ማለት ነው። የተሰጣቸውን ወንጌል ነው ወይም የተሰጣቸውን የምስራች ከጌታ የተቀበሉትን እያስተማሩ ነበር። አስተምረው ከዛ በኋላ ነው መልእክት የጻፉት። ለምሳሌ አስቀድሞ ወደ ሮም ወይም ወደ ገላትያ እንደዚህ ይሄድና ወንጌልን ይሰብካል። ሰብኮ አስተምሮ ክርስትናን ሰጥቷቸው ወይም አጥምቋቸው ከዛን ጠባቂ እረኛ ሾሞላቸው ደግሞ ለሌላ አገልግሎት ወደ ሌላ ቦታ ይሄዳል። ወደ ሌላ ቦታ ከሄደ በኋላ ጳውሎስ ለእነርሱ መልእክት ይልክላቸዋል። የሚልከው ለማን ነው? ለክርስቲያኖቹ፣ አስቀድመው ወንጌልን ለተማሩት። ለዛ ነው የተጠመቃችሁ እናንተ ክርስቶስን ለብሳችሁ አለ። ትጠመቃላችሁ አይደለም፣ ተጠምቀዋል እነዛ ሰዎች። ግን ጥምቀት ምንድን ነው የሚለውን በጽሁፍ ደግሞ በቃልም አስተምሯቸዋል፣ ቀጥሎም ደግሞ በጽሁፍ ያስተምራቸዋል። ሁለቱንም እንይዛለን ነው ጳውሎስ ያለ። ለዛ ነው ተሰሎንቄ ላይ በቃላችንም በመልእክታችንም ያለውን ወግ ያዙ፣ ትውፊት ያዙ የሚለው ማለት ነው። ጳውሎስ ራሱ ትውፊትን ይቀበላል። ለምሳሌ ከሙሴ ጋር የተከራከሩት እነዛን ሰዎች ኢያኔስና ኢያንባሬስ ብሎ የጠቀሳቸው ከየትኛው የብሉይ ኪዳን መጽሐፍት አምጥቶ ነው? አለ የብሉይ ኪዳን መጽሐፍት ላይ እነዛ ጠንቋዮች ስማቸው የተጻፈበት የብሉይ ኪዳን መጽሐፍት ካለ አንጡ። ከሌለ ጳውሎስ ከየት አምጥቶ ጠቀሰው? አያችሁ፣ በአይሁድ ታሪክ በአይሁድ ትውፊት ውስጥ ያለውንም ይይዛል፣ ይቀበላል ማለት ነው። ለዛ ነው ታች ተለጥፎላቸዋል ጢሞቴዎስ ላይ ኢያኔስና ኢያንባሬስ ብሎ የሚጠቅሳቸው ማለት ነው። ስለዚህ የተጻፈ ብቻ የሚል አንድ የመጽሐፍ ቅዱስ ጥቅስ ልታመጡ አትችሉም። ለዛም ነው እንደው የሚመስል ነገር ከተገኘ ተብሎ ይሄ ጥቅስ የተወረወረ። ይሄ ጥቅስ ግን የሚናገረው እንዳልኳችሁ የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ፣ አያችሁ፣ እንዲህ ለመሆን ምን ለመሆን? ፍጹም ለመሆን በበጎ ስራ የጸና ለመሆን ይሆን ዘንድ ወይም እንደዛ መሆንን ያገኝ ዘንድ የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ 66ቱ ብቻ 81ዱ ብቻ ይላል አይልም። የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ነው የሚለው። ያልሆነ ጥቅስ ማንሻፈፍ ጥሩ አይደለም። ቅድም ያልኩት ነገር ነበር ካስታወሳችሁ። ሐሳባቸውን ይዘው ወደ መጽሐፍ ቅዱስ ሄዱና ሐሳባቸውን መጽሐፍ ቅዱሱን ለማሸከም ይጥራሉ። የምናየው ይሄንን ነው። ወንድማችን ካገኘ ማስረጃውን አንጣ፣ ካልሆነ ወንድሞች ቀጥሉ።
ብዙ ጊዜ አንብላ። እሺ ተመልሻለሁ ኢዮቢ። እሺ ምን ነበር የጠየኩ? ዮሐንስ ወንጌልን ማን ነው የጻፈው ብለህ ነበር የጠየቀኝ። ራሱ ዮሐንስ ነው፣ ራሱ አፖስትል ዮሐንስ። እሺ ማስረጃ ሉቃስ ወንጌል ምዕራፍ 5 ከቁጥር 10 ላይ ማየት እንችላለን። እሺ የማቴዎስ ወንጌልን የዮሐንስ ወንጌልን ዮሐንስ እንደጻፈው ሉቃስ ወንጌል ላይ ነው የምናገኘው። ሉቃስ ወንጌል 5:10ን ማየት እንችላለን። እሺ ሉቃስ ወንጌል ምዕራፍ ስንት? 5:10 5:10 እንዲሁም ደግሞ የስምዖን ባልንጀሮች የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስም ተደነቁ። ኢየሱስም ስምዖንን አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው። ስለዚህ የዘብዴዎስ ልጅ ዮሐንስ እንደጻፈ ነው የምንለው። ይቅርታ በጣም ኧረ በመድኃኒዓለም ይቅርታ፣ ማርያምን አልቻልኩም። እሺ ጥቅሱን ላሳያችሁ። ዮሐንስ ወንጌልን ጻፈ ይላል። ኧረ ተው ተው፣ አላቅም፣ አላየውም፣ ማንን ገደለ? እሺ 10 ይኸው እንዲህ ነው የሚለው፣ ተመልከቱ እዚህ ጋር። እንዲሁም ደግሞ የስምዖን ባልንጀሮች የነበሩ የዘብዴዎስ ልጆች ያዕቆብና ዮሐንስም ተደነቁ። እሺ ኢየሱስም ስምዖንን አትፍራ፣ ከእንግዲህ ወዲህ ዮሐንስ ወንጌልን ትጽፋለህ አለው? አላለው። ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው ነው የሚለው። ዮሐንስ ወንጌልን ጻፈ የሚላለው ወዳጄ፣ ህሊና የሚባል ነገር አለ መቼም። ለህሊና ታምና አውራ የሚላለ ሀሳብ አለው። ኦኬ እሺ፣ ያው ካነበብኩት ነው ሼር ያደረኩት። እንግዲህ ኤግዛክትሊ ባይልም ማን ነው? ከምን ላይ ነው ያነበብከው? እንዲሁ ለጠቅላላ እውቀት ነው። ባይብል አውተርስ ኦፍ ኒው ተስተመንት የሚለው አንድ ፔጅ አለ፣ ከሱ ነው ያነበብኩት። የማ መጽሐፍ ነው? ነው መጽሐፍ ሳይሆን እንትን ድረ ገጽ ላይ ነው። ኦኬ ሰርች አድርገህ በቃ ይህንን የምናገኘው በቤተክርስቲያን አባቶች እና በቤተክርስቲያን ታሪክ ውስጥ ነው እንጂ የአራቱም ወንጌላት ጸሐፊያን እኔ ጻፍኩት አላሉ። ማቴዎስም ጋር ብትሄድ፣ ሉቃስም ጋር ብትሄድ፣ ማርቆስም ጋር ዮሐንስም ጋር ብትሄድ እኔ ጻፍኩት አይሉም። እንደውም ማቴዎስ ራሱ እንደ ሶስተኛ ወገን አድርጎ ነው የሚናገረው። ራሱ እንደ ሶስተኛ ወገን በራሱ ወንጌል ላይ ማለት እሱ በጻፈው ላይ ማለት ነው። ማቴዎስንም በመቅረጫው ሳለ ና ተከተለኝ አለኝ ሳይሆን የሚለው አለው ይላል። እንደ ሶስተኛ ወገን አድርጎ ይህን የምናገኘው በቤተክርስቲያን ታሪክ ውስጥ ነው። ጸሐፊዎቹን ማወቅ ይጠቅማል ወይስ አይጠቅምም ብዬ ነበር። አዎ ይጠቅማል ብለኛል። ስለዚህ አንተ ይህን ያወቅከው በተጻፈው ብቻ ነው፣ በመጽሐፍ ቅዱስ በ66ቱ ብቻ ነው ወይ ካለን አይደለም። አንተ ራሱ 66ቱን ብቻ አይደለም ማለት ነው የሚጠቅምህን ነገር ለማወቅ የተጠቀምከው 66ቱን ብቻ ሳይሆን በቤተክርስቲያን ታሪክ ውስጥም ወይም የአባቶችንም ትምህርት ተቀብልሃል ማለት ነው። ለምሳሌ አባቶች ይህንን ነግረውናል። የማቴዎስን ወንጌል ማቴዎስ ጻፈው ብሎ አባቶች ነግረውናል። ይህም በቤተክርስቲያን ታሪክ ውስጥ እናገኘዋለን። ሶላ ስክሪፕቹራን ብቻ ይዘ ይጠቅማል ያልከውን የመጽሐፍቱን ጸሐፊ ልታገኝ አትችልም ነበር ማለት ነው። ከዛ አንጻር ነበር የጠየቅኩ። ለማንኛውም ይበቃናል ወዳጄ፣ ስለመጣ እናመሰግናለን። ቀጥሉ የገቡ ሰዎች ስላሉ። እሺ ዮሐድ። አቤት አቤት። እስቲ እንዴት አየኸው የዮሐንስን ወንጌል ጸሐፊ ሉቃስ ላይ? እና ከዚህ በላይ ማስረጃ ምን ፈልገ ነው? ቆይ አንተ ራሱ ምን እየሆንክ ነው? ዮሐንስ የሚል አግኝተሃል? አላገኘም? አግኝቻለሁ። ዮሐንስ አለ። እና ታዲያ ከዛ በላይ ምን የሚል ነው የፈለገው? በውስጥ አዋቂነት ጻፈው የሚልም ይኖራል። በላይ ዝቅ ብላ የሚል መልሷል አትልም? እስኪ ቃዶሽን አውራው። ከቃዶሽ ጋር እናውራ። እሺ ቃዶሽ አለ
አለው ግን ሪስፔክት እንዳታደርገኝ። ትላንትም እንደዛ ስታደርገኝ ነበር። ምን ብዬ ነው ዲስሪስፔክት ያደረግኩት? ትናንት አይ አነጋገር ሰውን ሙክ ያደርጋል። ልክ አይደለም ያንተ አነጋገር። እኔ ትናንትና ያልኩ ላስታውስና ከዛ እሱ ዲስሪስፔክት ከሆነ እንግዲህ ሰው ይፈርዳል ማለት ነው። ዮሐንስ የድንግል ማርያም ነው ወይ? አይደለም። ቆይ እውቀት መሞገት ከሆነ በእውቀት ችግር እንደዚህ ዲስሪስፔክት አስበል። ቆይ አንዴ መጀመሪያ አውርተህ ከዛ ላብራራ ስል በየመሃሉ እንዳትገባ። ኦኬ ምን አልክ? ዮሐንስ ማን ነው? የድንግል ማርያም ልጅ ነው ወይ ብዬ ዮሐንስ ወንጌሉን የጻፈው ማለት ነው እንግዲህ ጌታ የወደው የነበረ የተባለው ደቀ መዝሙር የእመቤታችን ልጅ ነው ወይ ብዬ ስጠይቀው አልክ። አሁን ይሄ ባይዞይ በጣም ብዙ ስህተቶች ነበር ስትስት የነበረው። ባወራህ ቁጥር ስለምትስት አንተ የማታውቀውን ነገር ደፍረህ አታውራ። ስለዚህ ዝም በል ራሴ መልሳለሁ። ባወራህ ቁጥር ብዙ ስህተቶች ስለምትሳሳት እኛ ደግሞ እንድትስትና የአንተ አላዋቂነት መግለጥ ሳይሆን አላማችን አውቀ ወደ እውነት እንድትመጣ ነው አልኩኝ። ይሄ ዲስሪስፔክት ነው ካልክ ዩካን ቴክ ኢት አስ ዲስሪስፔክት አድርገህ ትወስደውና ትማርበታለህ ማለት ነው። አለቀ። ትናንት የተፈጠረው ይሄን ነው። አሁን ወደ ዛሬው ትምህርት ሀሳብ እንግባና አምስቱ ሶላዎች ታውቃቸዋለህ? አምስቱ ሶላዎች ኦፍኮርስ ለትምህርት የተቀመጡት እንደ ፕሬም የተቀመጡት ናቸው እንጂ አሁን በኦርቶዶክስ አምስቱ አማደ ምስጢራት ተብሎ እንደሚባለው እንደዛ ለኛ አምስቱ ሶላዎች የምጠይቅህን እባክህ እየሰማ አምስቱ ሶላዎች ታውቃቸዋለህ ወይ ብዬ አምስቱ አዕማደ ምስጢር ትላለህ። እኔ እንዴት ነው የምንግባባው? አምስቱ ሶላዎች አውቃቸዋለሁ። ምን ምንድን ናቸው? መጽሐፍ ቅዱስ ብቻ፣ ኢየሱስ ክርስቶስ ብቻ፣ በእምነት ብቻ፣ በጸጋ ብቻ፣ ክብር ለእግዚአብሔር ብቻ የሚሉት ናቸው አምስቱ ሶላዎች። ኦኬ እምነት ብቻ የሚለውን ቅድም መጽሐፍ ቅዱስ ብቻ ስለታየ እምነት ብቻ የሚለው መጽሐፍ ቅዱሳዊ ሀሳብ ነው። ኦኬ እምነት ብቻ የሚለው መጽሐፍ ቅዱሳዊ ሀሳብ ነው። ሐዋርያቶች የሚያስተማሩት ክርስቶስ የሚያስተማረው ትምህርት ነው። መጀመሪያ ከቃሉ እንነሳና እምነት ብቻ የሚል መጽሐፍ ቅዱስ ላይ አለ። ኦኬ ቅድምም መልሼልህ ነበረ። እነዚህ ብቻዎቹ ለትምህርት የተቀመጡት እንደ ፕሬም የተቀመጡት ናቸው እንጂ ቃል በቃል በመጽሐፍ ቅዱስ አናገኛቸውም። አምስቱ አዕማደ ምስጢራትን በመጽሐፍ ቅዱስ ቃል በቃል እንደማናገኝ ወደ ሌላ አትሩጥ። መጀመሪያ መጠይቅህን መልስና ከዛ እኔ ላይ ወይም ደግሞ እኛ ላይ ጥያቄ ካለ ጥያቄ ያላችሁ ግቡ ይባል የለ ርዕስ ተይዞ የዛኔ ትመጣና ትጠይቃለህ። ፕሮቴስታንት ሰው ሰራሽ ትምህርቶች አንዴ ስማኝ ስጨርስ ታወራለህ። የፕሮቴስታንት ሰው ሰራሽ ትምህርቶች የሚል ነው እና የእናንተ ትምህርት መጽሐፍ ቅዱሳዊ ነው ወይስ አይደለም የሚል ትምህርት ነው እያየን ያለ ነው። እየሮጥክ አምስቱ አዕማደ ምስጢር የእናንተ ትምህርት እያልክ አትግባ። ምክንያቱ በእኛ ትምህርት አይደለም የእናንተ ትምህርት የተመሰረተው። በእኛ ትምህርት ቢሆኑ የተመሰረተው ማለት የእኛ መኖር ወይም ደግሞ የእኛ ህልውና ነው ለእናንተ ኤግዚስተንስ መሰረታችን፣ ወይም ደግሞ እናንተ ስትኖሩ ነው እኛ መኖር ምንችለው የምትል ከሆነ ዊካንጎ እንደዛ በዚህ አይነት መንገድ እናወራለን። አሁን ግን እምነታችን መጽሐፍ ቅዱሳዊ ነው ብላችሁ ስለምታምኑ ስለዚህ መጽሐፍ ቅዱስን ፎከስ አድርገ የምታምነውን እምነት ለማብራራት ብቻ ትኩረት አድርግ እባክህ። ወደ እኛ አስተምሮ አትግባ። እሺ ቃዶስ አሁን እምነት ብቻ የሚለው መጽሐፍ ቅዱስ ላይ የለም ቃሉ ብለኸኛል አይደለ? ኦኬ እምነት ብቻ የሚለው ቃል በቃል በመጽሐፍ ቅዱስ ተጽፎ አናገኝም። ለትምህርት የተቀመጡ ፕሬም ናቸው ብያለሁ ቅድም። አስተምሮቱ አለ መጽሐፍ ቃል እኔ ባሳየስ። ኦኬ ጻድቅ በእምነት እመን ብቻ እንጂ አትፍራ የሚል አለ። ቃል እመን ብቻ እንጂ አትፍራ የሚል አለ። እመን ብቻ እንጂ አትፍራ የሚል የለም። እመን ብቻ እንጂ አትፍራ ኢየሱስ ክርስቶስ ብሎ ነበር። እመን ብቻ እንጂ አትፍራ ብሏት ነበር። እመን ብቻ እንጂ አትፍራ የሚል የለም። እባክህ ሉቃስ ወንጌል ላሳይ። እመን ብቻ እንጂ አትፍራ የሚል እሺ። ሉቃስ ስንት? ኦኬ 6 ቆይ ላውጣልህ። ቆይ ክፍሉን ላውጣልህ አንዴ ተመልከቱ። እመን ብቻ እንጂ አትፍራ የሚል ማለት ነው።
እንጂ የሚለው ብቻ ብሎ አያወራም። ሉቃስ 8:50 እመን ብቻ እንጂ አትፍራ ይላል። ከፈለግ ላስቀምጥልህ። ሉቃስ 8:50 ሉቃስ 8:50 ማይሽ አሚጎ እሺ ኢየሱስ ግን ሰምቶ አትፍራ እመን ብቻ ትድንማለች ብሎ መለሰለት ነው። ኦኬ ምን ብሎ ነው? እመን ብቻ እንጂ አትፍራ ይላል። እመን ብቻ ትድንማለች ብሎ መለሰላት አለ። እመን ብቻ እንጂ አትፍራ ብሏል ወይ ይላል ወይ? ኦኬ አይ እመን ብቻ አትፍራ ብሏል ወይ? ያው እኔ ቦታ ቀይሬ እኮ ነው። ኢየሱስን ግን ሰምቶት አትፍራ እመን ብቻ ትድንማለች ብሎ እመን ብቻ አትፍራ ይላል ብላል። እመን ብቻ አትፍራ ይላል። አዲሱ መደበኛ ላይ ነው ያልከው? ኢዮቤ ቆይ፣ አይ ከሱ ጋር እንዳወራ እድል ሰጥተኛል። ሚዩት ባትከፍት አሪፍ ነው ወይ? ከአንተ ጋር ልቀጥል? ልታግዘው ነው? አግዞ ሁለት ሆናችሁ አሉ። ችግር የለውም። በደቂቃ ልታግዘው ፈልገህ አሁን ይሄ ሰው እኮ ነው። አሁን ጭራሽ ለአንተ አጋዥ መድኃኒዓለም። እሺ እመን ብቻ አትፍራ ነው የሚለው። እመን እንጂ አትፍራ የሚል አለ። መለሰለት አለ እኮ አትፍራ እመን ብቻ ትድንማለች። ስለ ዘላለም ሕይወት መዳን ነው የሚያወራው ማለት ነው። ስለዚህ ሰውየው ስላመነ ዳነች ነው። ከዚህ ጥቅስ ተነስታችሁ ነው እምነት ብቻ የሚለውን ከዚህ ጥቅስ ተነስታችሁ ነው እምነት ብቻ የሚለው ትምህርት ያመጣችሁት? እኔ ወጣኝ። እኔ እምነት ብቻ ከዚህ ትምህርት ተንተርሶን ነው እንትን ያልነው ብዬ ወጣኝ አውርቻለሁ። እምነት ብቻ የሚል ጥቅስ እኮ እያመጣልህ ይመስላል። እንደዛ አይደለም። አንተ መጀመሪያ ጥቅሱ ትክክል አይደለም የጠቀስከው። ኦኬ አስተካክል አይደለም የጠቀስከው። እመን ብቻ አትፍራ የሚል ጥቅስ አለ ብለሃል። አይደለም፣ እንደዛ አይደለም። አትፍራ እመን ብቻ ትድንማለች ተብሎ ተነግሮታል። ትክክል። ክርስቶስ ኢየሱስን ማመን በምላት ትክክል ያድናል። እኔ ያልኩትን ድጋሚ ማርቆስ 15:36 ክፈት። እመን ብቻ እንጂ አትፍራ የሚል አለ። ማርቆስ 15:36 ክፈትሽ። ማርቆስ ስንት? 15:36 እሺ። አንዱም ሮጦ ሆምጣጤ ማርቆስ 15 ስንት? ቆስ 5 ነው ያልኩት 15 አይደለም። 5:36 ኦኬ። ኢየሱስ ግን የተናገሩትን ቃል አድምጦ ለምኩራብ አለቃ እመን ብቻ እንጂ አትፍራ አለው ይላል። እሺ እምነት ብቻ የሚለው ትምህርት ከዚህ የተነሳ ነው ማለት ነው አይደል? ቃል በቃል እምነት ብቻ ነው ከጠየቀኝ ብዬ ነው ይሄን ያሳየው እንጂ። ስለዚህ እምነት ብቻ የሚለው ትምህርት ከዚህ የተነሳ ነው የመጣው ማለት ነው። ከዚህ የተነሳ አይደለም። ከዚህ ብቻ የተነሳ አይደለም። እምነት ብቻ የሚለው ትምህርት ይሄ ትምህርት ለእምነት ብቻ ይሆናል ነው? አይሆንም አልኩ እኮ ብራዘር። ቃል በቃል ከጠየቀኝ ለእምነት ብቻ አይሆንም። አይሆንም ለእምነት ብቻ አይሆንም። ጥሩ እሺ፣ ለእምነት ብቻ ብላችሁ ስለዚህ እምነት ብቻ የሚለው ጥቅስ ወይም ደግሞ ሰው በእምነት ብቻ ይድናል የሚለው ትምህርታችሁ በዚህ ጥቅስ ካልሆነ የተመሰረተው ከመጽሐፍ ቅዱስ ውጭ በሆነ ትምህርት ነው ማለት ቃሉ ከመጽሐፍ ቅዱስ ውጭ በሆነ ሀሳብ ነው የምታምኑት ማለት ነው የምትቀበሉት አይደል? ኦኬ ምን መሰለህ ዮሐዴ፣ ምን መሰለህ ቃል በቃል አሁንም ኤግዛክት ወርድ ፓላሲ ይሆናል። ቃል በቃል ከጠየቀኝ ማለት ነው። ትምህርቱን ከጠየቀኝ አይ ነው ቃሉ ከመጽሐፍ ቅዱስ ውጭ ነው ቃሉ ማለት ነው አይደል? ወደ ሀሳቡ ከመጽሐፍ ቅዱስ ውጭ ብቻ ስንል ምን ማለታችን እንደሆነ ደቂቃ ምን ማለት ነው የሚለው መጀመሪያ አልደረስኩም፣ ሀሳቡ ላይ አልደረስኩም እያልኩ ነው። ሀሳቡ ላይ እንመጣለን። መጀመሪያ ቃሉ መጽሐፍ ቅዱስ ላይ ኖሮ ሳይሆን ከመጽሐፍ ቅዱስ ውጭ የሆነ ቃል ነው እየተጠቀማችሁ ያላችሁት አይደል? መጽሐፍ ቅዱስ ላይ አሳየው እኮ ምን ብቻ የሚለውን አሳየው ከፈለግ ሁሉንም እንደዛ አንተ ይሄ አይደለም የእምነት ብቻ ትምህርታችን አልክ እኮ። ይሄ ነው የእምነት ብቻ ትምህርት።
ስላሴ የሚለውን ከመጽሐፍ ቅዱስ ልታሳይኝ ትችላለሽ ወይም? ወይ ፈጣሪ የምጠይቅህን መጀመሪያ መልስ። ይሄ ነው ወይ የእምነት ብቻ ትምህርት? አይደለም ልመልስልህ እኮ ቆይ ልመልስልህ መጀመሪያ። አይ እኔ ሳወራ በጣልቃ ባትገባ አሪፍ ነው። እኔም ቅድምም ብዬ ያልኩት ምን መሰለህ፣ እምነት ብቻ የሚለው ለትምህርት የተቀመጠ ፕሬም አልኩ 30 ጊዜ ደጋግሜ እየነገርኩ ነው። ትምህርቱን ንገረኝ ካልከኝ ኦፍኮርስ አሁን ልነግርህ እችላለሁ። ከዛ ውጭ ቃል በቃል ከመጽሐፍ ቅዱስ አናገኝም። አማርኛ ትሰማለህ አይደል? አማርኛ ትሰማለህ አትሰማም? ትሰማለህ አትሰማም? መጀመሪያ እስኪ ንገረኝ። ሌላ የምትችለው ቋንቋ በሀዲየኛ እናውራሽ ከአንተ ጋር ባይዘው ጤንነት የሚያሳስበኝ እኮ ለዚህ ነው የምጠይቅን። በቅንነት ለምን ደግሞ አትመልሰው? አማርኛ ትችላለህ ወይ አትችልም? በሀዲየኛ እናውራ ከአንተ ጋር። ምን ቋንቋ ትችላለህ ብዬ አልጠየቅኩም እኮ። አማርኛ ትችላለህ ወይስ አትችልም ነው ጥያቄ። የምትችላቸው ቋንቋዎች ንገረኝ አላልኩም። አማርኛ ትችላለህ ወይስ አትችልም? ጥምም ያሉ ሰዎች እንደሆኑ የምታውቁት አማርኛ ትችላለህ ወይስ አትችልም? መጀመሪያ ምን እያልኩ ነው? ቃሉ መጽሐፍ ቅዱስ ላይ አንዴ ቃሉ መጽሐፍ ቅዱስ ላይ አለ ወይስ የለም ብዬ እየጠየቅኩ ያለሁት። ሀሳቡ ላስረዳት በላይ ወደ ሀሳቡ እንመጣለን። መጀመሪያ ቃሉ መጽሐፍ ቅዱስ ብቻ የሚለው ትምህርታችሁ መጽሐፍ ቅዱስ ላይ አለ ወይስ የለም? እኔ እኮ 30 ብዬ ደጋግሜ መለስኩልህ እኮ። ቃል በቃል የለም ብዬ ያለው ምን ብለህ መለስ? ቃል በቃል መጽሐፍ ቅዱስ ላይ አናገኝም አልኩህ። ወደ ሀሳቡ ያው እኔ ቃል በቃል ደግሞ ላሳየ ያዕቆብ 2 እሺ 4 አንብብልኝ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ኦፍኮርስ አሁን ይሄ ከአዲስ ኪዳን ጋር ምን ያገናኛል? እዛ የተጠቀሱት በብሉይ ኪዳን የነበሩ ሰዎች ናቸው። አብርሃምና ምን ያገናኛል? እኛ እኮ የአዲስ ኪዳን ዘመን ነው አገልጋዮች። ይሄ ለማን ነው እየተጻፈ ያለው? የያዕቆብ መልእክት ይሄ ስለ አብርሃም ለብሉይ ኪዳን ሰዎች ነው። አብርሃም የብሉይ ኪዳን ሰው ነው። ኦፍኮርስ ለብሉይ ኪዳን ሰዎች ነው ወይ እየጻፈ ያለው ያዕቆብ? ኦኬ አይደለም። አብርሃም በብሉይ ኪዳን በስራም በእምነትም የጸደቀ ነው። ለማን ነው እየተጻፈ ያለው መልእክቱ? ለማን ነው የተጻፈው? ይሄ ለትምህርት የተቀመጠ እኮ ነው። ብሉይ ኪዳን አሁን የአዲስ ኪዳን ጥላ ብለን ለማን ነው መልእክቱ የተጻፈው? መልእክቱ የተጻፈው ለማን ነው? ላመኑ ክርስቲያኖች፣ ለዳኑ ክርስቲያኖች። በጣም ጥሩ። ስለዚህ ላመኑ ክርስቲያኖች ያዕቆብ ምን እያላቸው ነው? ከዚህ ከአብርሃም ራሱ አብርሃም በእምነት ብቻ አይደለም፣ አብርሃም በእምነት ብቻ አይደለም በስራ ነው የጸደቀው። ኦፍኮርስ እኔም አምናለሁ። በብሉይ ኪዳን ሰው በእምነት ብቻ አይደለም ሕግን ጠብቆ በስራ ነው የሚጸድቀው። ቆይ እዚህ ጋር ሰው ሲል የብሉይ ኪዳን ሰው እያለ ነው? አይ በብሉይ እዚህ ጋር የተጠቀሰውን እኮ ነው ስለ አብርሃም ከላይ ከተናገረ በኋላ እኮ ነው ሰው ሲል እዚህ ጋር በብሉይ ኪዳን ያለ ሰው እያለ ወይስ ማንኛውም ሰው ወይም ክርስቲያንም ጨምሮ ነው እየተናገረ ያለው? ኦኬ አብርሃም በብሉይ ኪዳን አልነበረም ካልከኝ እሺ ቀጥል፣ ችግር የለውም። አንብብ ክፍሉ ምን እንደሚል ሲጀመር። ሰው የተባለው አንተ ጤነኛ አይደለም እንዴ? ሰው የተባለው እዚህ ጋር በብሉይ ኪዳን የነበረ ሰው ነው ወይስ በአጠቃላይ ሰውን የሚመለከት ነው ነው ጥያቄ። አብርሃም በብሉይ ኪዳን አልነበረም መቻልኩኝ። ኦኬ መጀመሪያ እነዚህ የዳኑ ክርስቲያኖች እንደሆነ አመንክ? እነዚህ አሁን ሰው የተባለው ያደረጋቸው ክርስቲያኖች ሰው የተባለው በብሉይ ኪዳን ያሉትን ሰዎች ነው ወይስ በአጠቃላይ? መጀመሪያ እዚህ ጳውሎ ማነው ያዕቆብ ተደራሲ ያደረጉ ክርስቲያኖች የዳኑ እንደሆኑ ታምናለህ? መጀመሪያ ሰው የሚለው ኦኬ እሺ ቆይ መልስ። የዳኑ እንደሆኑ ታምናለህ? የዳኑ እንደሆኑ ታምናለህ? ከይቅርታ ጋር የምጠይቅህን እየሰማ ማትመልስ ከሆነ ኦኬ በዛኛው አካውንት ፈቷል አይደለ? በሁለቱም አካውንት ብሎክ አድርጌ ከአባ ነው ምልክ። እሺ ለመጨረሻ ጊዜ ሰው የተባሉት እዚህ ጋር በብሉይ ኪዳን ያሉትን ነው ወይስ ሁሉንም ክርስቲያኖች ወይም ደግሞ ሁሉንም ሰው የሚመለከት ነው ብዬ ነው የጠየቁ። አሁን አብርሃም ብሉይ ኪዳን አልነበረም እያልከኝ ነው? እንደዛ ካልክ አሳየኝ፣ ሌላ ወሬ አታውራ። ሰው የተባለው እዚህ ጋር ሁሉንም ሰዎች የሚያጠቃልል ነው ወይስ በብሉይ ኪዳን ብቻ ያሉትን ሰዎች? ይህን ብቻ ነው የጠየቁ። ክፈትና መልስ። ኦኬ አዲስ ጥያቄ ነው የጠየቀኝ፣ ስመልስልህ ጣልቃ ባትገባ አሪፍ ነው። አንዴ ሚዩት አድርግ ልመልስልህ። ሚዩት አድርግ አንዴ፣ እየጠበቅኩ ነው። ቀጥል፣ እየሰማ ነው። አይ ሚዩት አድርግ፣ ሚዩት አድርግ። እሺ ህፃናት ከህፃናት ማቆያ ትመጣለህ፣ እዚህ ታስቸግራለህ። በል ውረድ በል።
እሺ ኤኒዌይስ ክፍሉ የሚያወራው ኦኬ በብሉይ ኪዳን ስላሉ ሰዎች ሳይሆን ሊትራሊ ባይዘው ስለ ክርስቲያኖች የሚናገር ክፍል ነው። እሱን ከየት ማወቅ እንችላለን? መልእክቱ ሲጀመር ወንድሞቼ ሆይ ብሎ ነው የሚጀምረው። ምዕራፍ 2 ወንድሞቼ ሆይ በክብር ጌታ በጌታችን በኢየሱስ ክርስቶስ ያለውን እምነት ለሰው ፊት ሁሉ በማድላት አትያዙ በማለት ስለ ለክርስቲያኖች የተጻፈላቸው መልእክት ነው። ስለዚህ ለክርስቲያኖች መልእክቱ ሲጽፍ ምን ብሎ ነው የሚመክራቸው? ወንድሞች ሆይ አለ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል ይላል። አሁን ስለ ብሉይ ኪዳን ሰዎች ስለ አዲስ ኪዳን ወንድሞች ሆይ ወንድሞቼ ሆይ ያለው ያዕቆብ ለክርስቲያኖች ነው። ኦኬ ክርስቲያኖች የሚመለከት ነው። እምነት ኖሮት ስራ ከሌለው ምን ይጠቅመዋል? እምነቱስ ሊያድነው ይችላል ወይ ነው? አያድነው። ለክርስቲያኖች የተጻፈ መልእክት ነው። ሌላ ሰው ብንቀበል አይ ቲንክ ይሻላል። ብሩክ ይሰማል? ሰማኛለሁ። እንዴት ናችሁ? ሁላችሁም ሰላም ናችሁ? እግዚአብሔር ይመስገን። እሺ ከቃዶሽ ጋር የጀመርነው እንቀጥልና አይ ቲንክ እምነት ብቻ የሚለው የመጽሐፍ ቅዱስ ትምህርት ነው ብለህ ታስባለህ? ያ በመጀመሪያ እምነት ብቻ ስንል እኛ መዳኛው መንገድ በእምነት ብቻ መሆኑን እየገለጽን ነው እንጂ ከዛ በኋላ የምንሰራው ስራ የለም እያልን አይደለም። የምንሰራው ስራ አለ። እሱን ስራ ግን የምንሰራው አሁንም በእኛ አቅም ሳይሆን በመንፈስ ቅዱስ ታግዘን የምንሰራው ስራ ነው። ለእሱ ማረጋገጫ ሕዝቅኤል 36:27 ማንበብ እንችላለን። እሺ ጥሩ። ስለዚህ እምነት ብቻ ስትል መጀመሪያ የሚዳነው በእምነት ብቻ ማለት ነው እንጂ ሰው ከዳነ በኋላ መልካም ስራ አያስፈልገው ማለት አይደለም ብላል። ያ የሚሰራው መልካም ስራ ለመዳኑ ያስፈልገዋል ብላችሁ ታምናላችሁ? ስለ ዳነ ነው የሚያደርገው። ገላትያ 5 ላይ እንደተጻፉት እንዳሉት የመንፈስ ፍሬ ብሎ የተገለጹትን እነሱን ስራዎች የምንሰራው ከኛ አቅም ስላልሆነ አንድ ሰው ሰላም ሲል ሰላም በራሱ ማምጣት ስለማይችል፣ ኦኬ ራስን መግዛት ሲል ራሱ መግዛት በራሱ ማምጣት ስለማይችል በመንፈስ ቅዱስ ግን ታግዞ እነዚህ መልካም ስራዎች ግን ይሰራል። ግን ምንድነው እምነት ብቻ ስንል ለመዳን የዳንነው በእምነት ብቻ ነው እያልን ነው እኮ። በእምነት ብቻ ማለት አሁን አንድ ሚስጢራትንም ሳያካትት ማለት ነው አይደል? ጥምቀትም ቁርባንም ሳያካትት ማለት ነው አይደል? ኖ እሱ እኛ አንተ ስለምንለው እንጂ ያመነ የተጠመቀ ይድናል ስለሚል እኔ ማምነው አምኖ የተጠመቀ ሰው ነው። ስለዚህ እምነት ብቻ ስትል ሚስጢራትን ባገለለ መልኩ አይደለም ማለት ነው። ጥምቀትም ቁርባንም አሉ ማለት ጥምቀት አለ። ቁርባን ለድህነት አይደለም። ኦኬ ቁርባን ለድህነት አይደለም። እሺ እንመጣለን። ጥምቀት ለድህነት ነው። ጥምቀት ለድህነት ነው። ኦኬ ጥምቀት ለድህነት ነው። ቁርባን ግን ለድህነት አይደለም። በጣም ጥሩ። እሺ አሁን እሱን በሰፊ እንሄድበታለን። ቁርባን ለድህነት አይደለም ወይም የጌታ ስጋና ደም ለመዳን አይደለም። ዮሐድዬ እንጨርሰውና ያቆንትና ቃዶች ጋር የጀመራችሁትን ከዛ ወደዛ ደግሞ እንግባ። ጥሩ በኋላ እንመለስበታለን። እሱ አሁን አንተ ስትል ሰው አምኖ ተጠምቆ ከዳነ በኋላ ከዛ በኋላ የሚሰራው መልካም ስራ ለመዳኑ አያስፈልገው ማለት ቢሰራም ባይሰራም ምንም ለውጥ የለውም ነው። መጀመሪያ ላይ አንድ ሰው አመነ ስንል ፈቃዱን ለፈቃዱ አስገዛ ማለት ነው። በሚያስገዛበት ሰዓት ላይ በዛ ሰዓት ላይ ድኗል። ኦኬ ከመንፈስ ተወልዷል ማለት ነው። ከመንፈስ የተወለደ ደግሞ የመንፈስ ፍሬዎችን ስለሚያደርግ ያ ደግሞ የመንፈስ ፍሬ ስለሆነ የስጋ ስላልሆነ በመንፈስ ቅዱስ ታግዞ እነዛ ገላትያ ላይ የተጻፉትን ኦር መልካም ስራ የምንላቸውን ነገሮች በሙሉ በመንፈስ ቅዱስ ታግዞ ይሰራል ማለት ነው። ለሱ ማረጋገጫ አልኩ ሕዝቅኤል 36:26 አንዴ ብሩኬ የምጠይቅን በደንብ ስማኝ። አንድ ሰው አምኖ ከተጠመቀ በኋላ መልካም ስራ ቢሰራ ያ መልካም ስራው ወይም ደግሞ የሚሰራው መልካም ስራ ለድህነቱ ምንም አያደርግለትም ነው? ያ በራሱ ነው። መንፈስ ቅዱስ አግዘውት ነው። አልጠየቅኩም። የሚሰራው መልካም ስራ ያ ለመዳኑ ያስፈልገዋል ወይስ አያስፈልገውም ነው ጥያቄ። ለዳነ ነው የሚሰራው እንጂ ለድህነቱ ምንም አያደርግለትም። ለድህነቱ ሳይሆን ስለዳነ የዳነ ሰው የሚያደርገው ተግባር ነው። ለድህነቱ ምንም አያደርግለትም አይደል? ስለዳነ ነው አልከኝ፣ ሰማሁ። ስለዚህ ማድረጉ አለማድረጉ ምንም መዳኑ ላይ የሚጨምረው የሚቀንሰውም ነገር የለም ማለት ነው። ሰምተኝ ከሆነ ማድረጉ አለማድረጉ አላልኩኝም። የዳነ ሰው ግዴታ በመንፈስ ቅዱስ ታግዞ እነዚህ ነገሮች አለማድረግ አይችልም። ይህን ነገር የማያደርግ ሰው ካለ ደግሞ ማረጋገጥ ያለበት ተመልሶ እያልኩ። ስለዚህ ሊትራሊ አንድ ሰው ክርስቲያን ከሆነ በኋላ መልካም አለመስራት አይችልም።
በጎ ብቻ ነው የሚሰራው ማለት ነው። ኖ መጥፎ ስራንም ይሰራል። ሮሜ 7 ላይ እንደሚናገረው በእኔ ያለ ኃጢአት ነው እንጂ የሚያደርገውን ያደረለውም እንደሚል ቅዱስ ጳውሎስ እንደዚህ የምታደርገው ነገር አለ ስጋችን ስላልወደቀ ማለት ነው። ግን በመንፈስ ቅዱስ ታግዘህ ግን እነዚህን መልካም ፍሬዎች ግን ታፈራለህ እያልኩ ነው። ኃጢአት ውስጥ የምትሰራው ኃጢአት ትሰራለህ? ማንም አይሰራልህ እንደ ኃጢአት። ኦኬ ክርስቲያን ሆነ ኃጢአት የሚሰራለ? ሁሉም ይሰራል። ኃጢአት የለብኝም የሚል ሰው የለም። በጣም ጥሩ። ኃጢአት መስራቱ ከድህነት ያስወጣዋል ወይስ አያስወጣም? ኃጢአት መስራቱ ከድህነት ማስወጣት ሳይሆን በሰማይ የገባልን ሊቀ ካህን ስላለን ኦኬ ደሙ ከኃጢአት ሁሉ ስለሚያነጻን እኛ ደግሞ የዳንን ስለሆንን ክርስቶስ ኢየሱስ ስለሚታይልን በቅድስተ ቅዱሳን የዛን ሰዓት ላይ ያነጻናል። በምን ንስሐ በመግባት ማለት ነው። መንፈስ ቅዱስ ይወቅሳል። ኃጢአት ሰርቶ አንድ ሰው ንስሐ ካልገባ ያ ኃጢአቱ ከድህነት ያስወጣዋል ወይስ አያስወጣም? አሁንም አለመግባት አይችልም። ቅድም እንዳልኩ አለመግባት አይችልም። ስራውን እንዳለ አማኝ ከሆነ ክርስቲያን ሆኖ ንስሐ አለመግባት አይችልም የሚለውን ጥቅስ አምጣው። ቆይ አሁን ተረዳኝ። እሺ እንትን እንዳንሰራ አሁን እያልኩ ቅድም ስራውን እንደነገርኩ ስራውን በራሱ ማድረግ ማስረጃ። አሁን አለመግባት አይችልም ያልከውን ንስሐ አለመግባት አይችልም የሚለውን ማስረጃ አምጣ። እኔ ንስሐ አለመግባት እንደሚችል አሳያለሁ። አንተ ደግሞ ንስሐ አለመግባት ራሱ አይችልም ያልከውን ማስረጃ አምጣ። ኢት ዲፔንድስ ሆሊ ስፒሪት ላይ ነው ሁሉም እያልኩ ነው። እሺ ብሩኬ አሁን ጥቅስ ሕዝቅኤል 36:26 አውጣና እሱን ስናነብ ሁሉ ነገር በማን እንደሚሰራ እናየዋለን። ጭራሽ ትንቢተ ሕዝቅኤል ነው። አንድ ሰው ክርስቲያን ከሆነ ኃጢአት አለመስራት ማለት ንስሐ አለመግባት አይችልም የሚለው የማን ትእዛዝ እንደሆነ ማን እንደሚያሰራን ይህንን ነገር ላሳየ ነው። እኔ ማን ያሰራናል ብዬ አልጠየኩም። ማይ ብራዘር ብሩክ ሰምተኝ ከሆነ አንድ ሰው ክርስቲያን ከሆነ ንስሐ አለመግባት አይችልም ላልከው ጥቅስ ነው ያልኩ። ንስሐ አለመግባት አይችልም ያልከው አንተ ቃል አሁን በደንብ አዳምጠኝ። ቃል በቃል ነው የፈለከው አንተ ቃል በቃል ሳይሆን ይህንን ነገር ግን እንድናረግ ቃል በቃል ትምህርቱም ሀሳቡም ችግር የለብኝም። ሀሳቡም አምጣው። ሰው አንዴ ክርስቲያን ከሆነ በኋላ ንስሐ ራሱ አለመግባት አይችልም የሚለውን ሀሳቡን አምጣው እኮ ስራም አሁን አዳምጠኝ። ስራም ንስሐም ሕዝቅኤል ላይ የነገርኩህ ላይ ሕዝቅኤል 36 ላይ ስራም ንስሐም በማን እንደሚደረግ ያሳያል። ሁለተኛ ደግሞ እግዚአብሔር ነው በእኛ መልካም ንስሐ አለመግባት አይችልም ያልከውን ማስረጃ ምን ሆንክ? ያንተ ሀሳብ አንፈልግም እኮ አሁን ያንተ ሀሳብማ ኦልሬዲ ነገርከን እኮ ብሩኬ። ያንተ ሀሳብማ 30 ጊዜ ነገርከን። አንድ ሰው ክርስቲያን ከሆነ በማን በኩል ንስሐ እንደሚገባ ስለሚናገር ኦኬ ሰው ንስሐ አለመግባት አይችልም የሚል መረዳት ያንተ መረዳት ያዝንና ይህ መረዳት መጽሐፍ ቅዱስ አስደግፈበት ወይም ደግሞ አባት አስደግፈበት። እኛ አዲስ ልብን ስለተሰጠን ያ አዲስ ልብ ደግሞ የሚመራው ደግሞ በመንፈስ ቅዱስ ስለሆነ መንፈስ ቅዱስ ይወቅሰናል። የእግዚአብሔርን ትእዛዝ እንድናደርግ ያደርገናል። ንስሐ አለመግባት አይችልም የሚለውን ጥቅስ እባክህ። አለመግባት አይችልም ያልኩ የኔን ኤክስፕላኔሽን የሰጠው ዮሐድ እንትን አትፈልግ። ስለዚህ የለህም ማለት ነው። ቶ ጥቅስ ከሌለህ ቶ የአንተ ሀሳብም አንተማ የፈለግከውን ማውራት እኮ ትችላለህ። እኔ ጥቅስ ልስጣ ታዲያ ና የማይለውን አዲስ ልብ እሰጣችኋለሁ። ትክክል ነው። ታዲያ የድንጋይ ልብ አውጥቼ የስጋ ልብ እሰጣችኋለሁ። ትክክል ነው። እውነት ነው። ልባችን ይታደሳል። ሰውነታችን በሙሉ ይታደሳል። ይህ ማለት ግን ከታደስክ በኋላ ምንም ልታረጅ ወይም ደግሞ ልትወጣ አትችልም ማለት ግን አይደለም። እንደዛ የሚል ትምህርት በጭራሽ ስለሌለ ማለት ነው። ምክንያቱም አንዴ ቆይ አሁን ማስረጃ የለኝም ብልሃል። እንደውም ቆይ አንዴ ዕብራውያን 6 ላሳየህና አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን ይላል። ኦኬ እነዚህ ሰዎች ምንድናቸው? አንድ ጊዜ ብርሃን የበራላቸው ናቸው። ሰማያዊውንም ስጦታ የቀመሱት ከመንፈስ ቅዱስም ተካፋዮች ሆነው የነበሩት ይላል። አሁን እነዚህ ሰዎች የዳኑ ናቸው ወይስ ያልዳኑ? ብሩኬ ክርስቲያኖች ናቸው ወይስ አይደሉም? ብሩክ ያለ ወይስ የኔን የተቋረጠው አለው? እኔ አለ ህይወቴ አለ አዴ እንዴ ወዴት ሄደ? ብሩኬ እሺ ብሩክ ከተመለስክ አንድ ቁጥር ጻፈልን።